والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد. فنواصل درسنا في هذا الكتاب وفي السيرة النبوية على صاحبها أفضل الصلاة وأتم التسليم في أواخر سنة 6 من الهجرة نقلنا 6 مالكيا أكبر صلح الحديبية እንግዲህ ዙልቂዕዳ ላይ ነው ያልን ነው። ዙልቂዕዳ 11ኛው ወር ነው 6ኛው አመት ማለቂያ አካባቢ ማለት ነው። ትናንት ያቆምነው እንግዲህ ዘንድሮ መግባት የለም ተብሎ ተስማምተዋል። ረሱሉ አለይሂ ሰላቱ ወሰለም ሀዲያቸውን አርደው ራሳቸውን ላጭተው ኺራሽ ኢብኑ ኡመያ ይባላል ይላሉ። አመል ሁደይቢያ የላጫቸው ሰውዬ ምን ኹዛዓ ነው ከዑስማን በፊትም ተልኮ ነበር የሚል ሪዋያ የኢብኑ ኢስሐቅ አለ። ሌሎች ግን ዑስማን እንደተላኩ ነው ከثير من اصحاب السير የዘከሩት። ከዑስማን በፊት ይሄ ራሳቸውን ተሐሉል ሲያረጉ የላጫቸው ሰውዬ ኺራሽ ኢብኑ ኡመያ አልኹዛዒ ከዑስማን ፊት ተልኮ ግመሉን በሰይፍ ገለው እሱም በግድ ስላመለጠ ከዛ በኋላ እዛ ውስጥ መካ ውስጥ ወገን ያለው ሰው ነው መላክ ያለበት የሚል ሐሳብ ዑመር አቀረቡ። ዑመር እንዲላኩ እንዲደረጉ ይሻላሉም ወገን ስለሌላቸው ዑስማን እንዲላኩ የተደረገው ይሄ ሰውዬ እንደ አይነት ጥቃት ከተዘነዘረበት በኋላ ነው ይላሉ ኢብኑ ኢስሐቅ። አልሙሂም ተላጩ ረሱሉ አለይሂ ሰላቱ ወሰለም። ግመሎችም እዛው ታረዱ። አንድ ግመል ለሰባት ብለናል፣ አንድ ከብትም ለሰባት። ሷሃቦችም ረሱሉ አለይሂ ሰላቱ ወሰለም ሲላጩና ግመላቸውን አርደው ሲላጩ ሲያዩ እነሱም አረዱ ተላጩ ብለን ነው ያቆምነው። الإباء عن رد المهاجرات رأسه من ይላል ከዛ ከቡኑዱ ከስምምነቱ መካከል ሰልሞ የመጣ ሊመለስ ተረድዶ ወደ ቁረይሾች የሄደ ላይመለስ የሚል በእንድ ስለነበረ አቡ ጀንደል መጥቶ ተመልሷል ብለናል። ሴቶችን በሚመለከት ሴት ሰልሞ ቢመጣ እንግዲህ እስልምና የወንድ ብቻ አይደለም የሁሉም ሃይማኖት ነው። ስለዚህ ሴቶች ሰልመው ከመጡስ ወፍዕለን መጡ ሴቶች ሰልመው ረሱሉ አለይሂ ሰላቱ ወሰለም አልመልስም አሉ ሴቶች። አልኢባኡ ማለት እንቢ ማለት አረድ المهاجرات ማለት ተሰድተው ሰልመው ተሰድተው የመጡ ሴቶችን ወደ ቁረይሾች ከመመለስ እንቢ ማለት ይሄ ኢባ ነው ብሎ በእንትን ርዕስ ያረጋው እንቢ ማለት ሳይሆን እንቢ ማለት እንቢ ያለ የሚባለው አንድ ሰው መስራት የሚጠበቅበትን ነገር አልሰራ ሲል ነው ያለው። ይሄ ግን መስራት አይጠበቅባቸውም ወደፊት እሱ እንደሚለው ራሱ ثم جاء ይላል ከዛ በኋላ መጡ ንስወቱን ሙእሚናቱ ሴቶች ያማኝ ሴቶች ወደ ረሱሉ አለይሂ ሰላቱ ወሰለምና ወደ ሱሐቦች መጡ። فسأل أولياؤهن أن يردهن عليهم بالعهد الذي تم في الحديبية حديبية ላይ በተሰማማንበት ስምምነት መሰረት እነዚህ ሴቶች ሰልመው መጥተዋል መልስልን ብለው ረሱሉን አለይሂ ሰላቱ ወሰለም ጠየቁ። የነዛ ሴቶች ሐላፊዎች አውሊያ ማለት አውሊያኡ ኡሙሪሂና فرفض طلبهم هذا ረሱሉ አለይሂ ሰላቱ ወሰለም ይሄንን ፍላጎታቸውን እንቢ ያሉ ተውት። ፈሩፊዶም ይቻላል ካልተዘከሩ ረሱሉ አለይሂ ሰላቱ ወሰለም ለምን بدليل أن الكلمة التي كتبت في المعاهدة بصدد هذا البند هي ረሱሉ አለይሂ ሰላቱ ወሰለም ቃል ያፈረሱ አይደለም። ምን ስለሆነ ነው የተጻፈው ከሊማ ቃሉ ዛ ስምምነቱ ላይ የተጻፈው ቃል ምን ስለሚል ነው? وعلى أنه لا يأتيك منا رجل وإن كان على دينك إلا رددته علينا የተጻፈው ይሄን ነው የሚለው ሶሒህ ቡኻሪ ያለ ነው ይላል ታጭፎ። አንድ ሰው ከኛም ነው ወዳንተ አይመጣም አንድ ወንድ ረጁሉን ነው የሚለው ቃሉ አንተ የመለስከው ቢሆን እንጂ ነው የሚለው ስምምነቱ ላይ የተጻጻፉት ረጁል በሚል ቃል ረጁል ማለት ወንድ ነው ብለናል። አቅማዳም የደረሰ ወንድ ከበኒ አደም ረጁል ይባላል። ይህ ስለሚል فلم تدخل النساء في العقد رأسا ሴቶች አይመለከታቸውም ይባባል። ከመጀመሪያው ስምምነቱ ላይ ሴቶች አልገቡ። ስለዚህ እነዚህን ሴቶች መልስ ሲባሉ ረሱሉ አለይሂ ሰላቱ ወሰለም ምን ብያሉ
በስምምነታችን ሲሉ ስምምነቱ ይሄው ፊታችሁ አለ ተጽፎ ምንድነው የሚለው ሲባል وعلى ان لا ياتيك وعلى انه لا ياتيك منا رجل وان كان على دينك الا رددته علينا ነው የሚለው على كل አልገቡምና ሴቶች አልተመለሱም ነው የሚለው وانزل الله في ذلك بذزوري الله سبحانه وتعالى من የሚል አወረደ يا ايها الذين امنوا إذا جاءكم المؤمنات مهاجرات فامتحنوهن ሴት አማኞች ወደናንተ ተሰድተው ከመጡ امتحان አርጓቸውና ፈተና ካለፉ አትመልሷቸው እዛው ይቀመጡ ብለዋል ረሱል አለይሂ ሰላቱ ወሰለም አኺር الآية ላይ አኺር السورة ላይ يا أيها النبي إذا جاءك المؤمنات يبايعنك على أن لا يشركن بالله إلى آخر الآية እሱን ይጠይቋቸዋል በዛ የተስማማች ትቀመጣለች ለሌላ ሐጃ የመጣች ከሆነች ደግሞ ሌላ ወሬዋ ይጣራል ማለት ነው ለሄና ወረደ حتى بلغ بعصم الكوافر ولا تمسكوهن بعصم الكوافر فكان رسول الله صلى الله عليه وسلم يمتحنهن بقوله تعالى رسول عليه الصلاة والسلام يفتنواቸዋል الله ባለው إذا جاءك المؤمنات يبايعنك على أن لا يشركن بالله شيئا ያለውን እሱን ያነቡባቸውና ይሄን ለማድረግ ዝግጁ ናችሁ ወይ ይሏቸዋል فمن أقرت بهذه الشروط قال لها قد بايعتك እዚህ ላይ የተዘከሩትን ሽሩጦች ያመነችና የተቀበለች ረሱል አለይሂ ሰላቱ ወሰለም قولا ሙባይዓ አርገሻል ይሏታል ተቀመጣለች ثم لم يكن يردون ከዛ በኋላ ሴቶች አይመለሱም ነበር ይላል እስከዛ ድረስ ያሸበው ሙስሊም የሆነ ወንድ ካፊር ሴትን አግብቶ መቀመጥ ይችል ነበር እስከ አመል ሁደይቢያ ድረስ ምክንያቱም በዚህ ዙሪያ ቁርአን ስላልወረደ አሁን ግን ولا تمسكوا بعصم الكوافر ያለ ካፊር የሆኑ ሴቶችን ኒካህ እርሱን ካሁን በኋላ አይሆንም አብራችሁ መቀመጥ አትችሉም حرام ያረገው ስለሆነ እዚህ ላይ እንግዲህ ካፊር ሚስቶች ያሏቸው ሙስሊሞች ምን ሊያረጉ ነው ወደፊት የሚመጣው وطلق المسلمون زوجاتهم الكافرات بهذا الحكم ولا تمسكوا بعصم الكوافر ባለው አንቀጽ መሰረት ሙስሊም የሆኑ ወንዶች ሴት ካፊራት ሚስቶቻቸውን ፈቱ ይላል فطلق عمر يومئذ امرأتين كانتا له في الشرك በሽርክ ያገባቸው ሁለት ሚስቶች ነበሯቸው እስካሁንም ያው በሳቸው ሚስትነት የሚኖሩ ይህ አያት ሲወርድ ዑመር እነዛን ሁለት ሚስቶቻቸውን ፈቱ ይላል فتزوج بإحداهما معاوية وبالأخرى صفوان بن أمية እንግዲህ ያው ለመበቀል በዛ ሰዓት ካፊሮች ስለነበሩ ሙአዊያ صفوان بن أمية ሁደይቢያ ላይ አልሰለሙም በኋላ ፈትሑ መካ ላይ ነው ከሁለት አመት በኋላ ነው የሚሰልሙት ከሁደይቢያ በኋላ ያው ለኢጋባ ማለት ነው ለማስ ሙስሊሞችን ለማናደድ በተለይ ዑመርን በጣም ስለሚጠሏቸው እሳቸው ሲከቷቸው አንዲቱን ሙአዊያ ኢብኑ አቢ ሱፊያን አንዲቱን صفوان بن أمية ابن خلف አገቡ ይላል ሌላው ማዳ የተመخዱ عن بنود المعاهده ከስምምነቱ መሰረቶች የሚፈጠር የሚወለዱት ነገሮች ምንድናቸው ይላል هذا هو صلح الحديبية صلح الحديبية ይሄን ይመስላል ያሳለፍነውን ይላል ومن صبر اغوار بنوده مع خلفياته لا يشك انه فتح عظيم للمسلمين صبر ማለት የዚህ የተፋቀያው የስምምነቱ ውስጡን ጠልቆ ያወቀ ሰው فتحን عظيم መሆኑን ይረዳል ለሙስሊሞች ነው የሚለው ባይሆን خلفياتون ማየቱ ጋር ከዚህ ከሱልህ አልሁደይቢያ ያሉትን ነገሮች ያያይዙ እዚህ የተፋቀያውን በጥልቀት ያየሰው فتحን عظيم للمسلمين መሆኑን ይረዳል ይላል فتحን عظيم የሆነበት ምክንያት فقريش لم تكن تعترف بالمسلمين اي اعتراف ከሁደይቢያ በፊት ሙስሊሞች የሉም ብለው ነበር የሚያምኑት በሙስሊሞች መኖር አያምኑም ነበር بل كانت تهدف استئصال شأفتهم الى ማቸው የቁረይሾች የሙስሊሞችን ከምድር ገጽታ ማጥፋት ነበር ይላል وتنتظر ان تشهد يوما ما نهايته ሙሽሪኮች እየተጠባበቁ የነበረው ከለታት አንድ ቀን መጥፋታቸው ስለማይቀር ሙስሊሞች ያንን ቀን ማየት
በጉጉት ነበር እየተጠባበቁ ያሉት ሙስሊሞች ከምድር ገጽታ የሚጠፉበትን ቀን ነበር እየተጠባበቁ ያሉት ከሁደይቢያ በፊት ይላል وكانت تحاول بأقصى قوتها الحيلولة من الدعوة الإسلامية وبين الناس وكانت تحاول بأقصى قوتها الحيلولة بين الدعوة الإسلامية وبين الناس በጣም በቻሉት ልክ ሰዎችና እስልምና ጥሪ እንዳይገናኙ ሰዎች እስልምና ዳዕዋን እንዳይሰሙ ለመጋረድ ያላትን ጥረት ታረግ ነበር ይላል لمن بصفتها ممثلة الزعامة الدينية والصدارة الدنيوية في جزيرة العرب عرب ሀገር የሃይማኖት መሪ የዱንያ መሪዎች እኛንን ብለው ስለሚያምኑ ከኛ ሌላ የለም ብለው ስለሚያምኑ የእስልምናን ጥሪ ሰዎች እንዳይሰሙ ሲያግዱና ሲጋርዱ ነበር የቆየው بعد صلح قبل صلح الحديبية إلى ومجرد الجنوح إلى الصلح اعتراف بقوة المسلمين ቁረይሾች ሙስሊሞች ጋር ለመስማማት ብቻ መዘንበላቸው ሙስሊሞች ኃይል እንዳላቸው ማመን ይቆጠራል ይላል وأن قريشا لا تقدر على مقاومتهم ይሄም የሚሰጠን ትርጉም እኛ ለንቃወማቸውና ለናጠፋቸው አንችልም ማለት ነው ወደ ሱልህ ቁረይሾች መምጣታቸው ይላል ثم البند الثالث ሶስተኛው መሰረት ይላል يدل بفحواه بهدته ይመራል على أن قريشا نسيت صدارتها الدنيوية وزعامتها الدينية ሶስተኛውን በን እንግዲህ ትናንት አሳልፈናል ዘወር ብሎ ማየት እሱኛው ምን ይመራል በህደቱ ቁረይሾች የሃይማኖት መሪ መሆናቸውንና በዱንያም ላይ አለቃነን ማለታቸውን እንደረሱ ነው የሚገልጸው ይላል وأنها لا تهمها الآن إلا نفسها አሳስባት ራሷ ብቻ እንጂ ለሌላው ሰው እንደማያሳስቡም ይጠቁማል ይላል أما سائر الناس وبقية جزيرة العرب فلو دخلت في الإسلام بأجمعها فلا يهم ذلك قريشا ሌላው ሰው ከቁረይሽ ውጪ ያለው እንዳለ እንግዲህ የፈለገ መሐመድ አህዲ መግባት ይችላል የፈለገ እኛ አህዲ መግባት ይችላል ማለት ስለራሳቸው ነው እንጂ የሚያስቡት ሌላው ሰው እንዳለ ወደ እስልምና ቢገባ ያሳስባቸው ይህን ማለት በተዛዋሪ ምን ማለት ነው አመራር ላይ ነን ማለታቸውን ዘንግተውታል የሃይማኖት አመራርም እንደሌላቸው ነው የሚጠቁመው የዱንያም አመራር እንደሌላቸው በራሳቸው ብቻ እንደተወጠሩ በራሳቸው ሐሳብ እሱን ይገልጻል ይላል ولا تتدخل في ذلك بأي نوع من أنواع التدخل بمن عينت ملكو طالقا عندما تغبا تناغرج أليس هذا فشلا ذريعا بالنسبة إلى قريش فشل بطعم حيلنيا يهونا مفشل نو إلال وفتحا مبينا بالنسبة إلى المسلمين إن الحروب الدامية التي جرت بين المسلمين وبين أعدائهم إلال اسكاهون ብዙ አመታት ላይ ወይም 6 አመት የተካሄደው ጦርነት በሙስሊሞችና በጥላቶቻቸው መካከል ለምተኩን አህዳፉሃ بالنسبه الى المسلمين ሙስሊሞችን በሚመለከት ኢላማው አልነበረም ሙሳደረተ الاموال وعباده الارواح واثناء الناس ጂሃድ የሚባለው ሙስሊሞች ዘንድ አሸባብ የጂሃድ ኢላማው ገንዘብ መቀማት የሰውን ገንዘብ አይደለም ህይወት መቅጨት ማጥፋት አይደለም ሰዎችንም መግደል አይደለም أو إكراه العدو على اعتناق الإسلام ويم قلاتن بقد ودسلمنا اندقبا مادرق عدل ملاما ولا وإنما كان الهدف الوحيد الذي يهدفه المسلمون من هذه الحروب هو الحرية الكاملة للناس في العقيدة ما نمجانا ساي تلباتشو سوج بنسعى لبونا أستنتنو يفلقتن هايمانوت اندي مرتو ያንን ማረግ ነበር ኢላማው ይላል في العقيدة والدين فمن شاء فليؤمن ومن شاء فليكفر لا يحول بينهم وبين ما يريدون أي قوة من القوات ሰዎች በሚፈልጉትና በእነሱ መካከል ማንኛውም ኃይል ሳይጋርዳቸው ሳያግዳቸው ሳይከለክላቸው በነጻነት አስተንትነው ሐስበው የሚፈልጉትን እንዲመርጡ ነበር ኢላማቸው የሙስሊሞቹ ነው አሁንም እንደዚህ ነው አሸባብ እስልምና ምን ፈልገውኛ የሌሎቹ አትስሙ ሙስሊምና ህይወት የሚያጠፋ የሰውን ገንዘብ የሚወስድ ቀማኞች በላተኞች ናቸው ያሉ ነው ቀሳውስቶቻቸው የሚነግሯቸው ለዛ ነው እስልምናን የሚፈሩ
በጥሩ ልቦና እነሱም ትተዋቸው እንደፈለጉ ቢሆኑ ብዙ ሰው ይሰልማል። ምክንያቱም الاسلام دين الفطره እስልምና የሚለው የፈጠረህ አላህ ነው። ጸጋ የሚሰጥህም አላህ ነው። የሚገልህ ይኸው የሚያረግ በሰራኸው የሚመራመርህ አላህ ብቻ ስለሆነ ይሄን የሚያረግ ሌላ ስለሌለ አምልኮትም ለሱ ብቻ እንጂ ለሌላ አይገባም ነው እስልምና ባጭሩ። ይሄን የሚቃወም የለም። ግን ይሄን እንዳይሰማ የሚያግደዋል የሚከላከል። ስለዚህ ይሄ ነበር ኢላማው ይላል። وقد حصل هذا الهدف بجميع أجزائه ولوازمه وبطريق ربما لا يحصل بمثله في الحروب مع الفتح المبين. إيه هون يتبالو فغزوة ويم صلح الحديبية علي بهلم كفلنا بهلم باسفلاقي وملكو تقيتوال نميل يفلق قريشوش قايهون يفلق رسول قال عليه الصلاة والسلام يهون مبال حرية صلاة التاتشو سوج እንዳስቡ ቆም ብለው መብት ስላገኙ ይሄ ፈትህ ሱልህ አልሁደይቢያ ላይ ተጠናቋል ይላል። وقد كسب المسلمون لاجل هذه الحريه نجاحا كبيرا في الدعوه حريه ስለተገኘ ነጻነት ብዙ ነጃህ ጥሪያቸው ላይ አግኝተዋል ይላል። فبينما كان عدد المسلمين لا يزيد على 3000 قبل الهدنه قبل صلح الحديبيه قوه المسلمين ከ3000 ማያልፍ መሆኑ ጋር صار عدد الجيش الإسلامي في سنتين عند فتح مكة 10,000 ሁለት አመት ውስጥ ያጀባ ከ3 አመት ከ3000 ወደ ስንት ከፋለ ከጥፍ በላይ ማለት 10000 ማለት ከ3000 10000 የሚሆነው ስንት ሲጨመር ነው 7 ማለት ሁለት ጊዜ ጥፍ ሆኖ አልፏል። ምን ስለተገኘ ነው? ሰዎች حرية ተሰጣቸው። ቁረይሽ ተህዲዷን ተወች። ጫና መስጠት ሰዎች ዳዕዋ እንዳይሰሙ ቁርአን እንዳይሰሙ ያለውን እገታ ተወች። ሰዎች ዳዕዋ መስማት ቻሉ። ቀርበው ሙስሊሞች ጋር መቀላቀል ቻሉ። ዲን አልእስላም ማለት እንደስሙ ነው አሸባብ ሙስሊምን የሰላም ዲን ነው። ሰላም የማይወድን ሰው ነው እስልምና ሰላም የሚነሳ። ሰዎች እንግዲህ ሁሉም ሰላም አይፈልጉም። በቃል ደረጃ ሁሉም ሰላም ይላል። ግን ሰላም የማይፈልግ ሰው አለ። በተግባር ስትሄድ ሰላም አይፈልግ። ሰላም ላለመፈለጉ ለዳዕዋ ጸር ይሆናል። ስለዚህ حرية ስለተሰጣቸው ባጭር ጊዜ በጣም قوة الإسلام والمسلمين ጨመረ ይላል። ይሄ ሶስተኛውን በንድ በሚመለከት أما البند الثاني فهو جزء ثاني لهذا الفتح المبين لزه كفل نويلال فالمسلمون لم يكونوا بادئين بالحروب ሁለተኛው በንድ የሚለው እንግዲህ وضع الحرب የሚለው ነው። 10 አመት ጦርነት ሊቆም 10 አመት ጦርነት ሊቆም የተስማሙት ይህ የተጀመረው ጦርነት ሙስሊሞች አይደለም የጀመሩት ማናቸው? ካፊሮች ናቸው። ሲሰልሙ አላስቀምጣቸው አሉ መካ ላይ። አላህ Subhanahu Wa Ta'ala ወደፊትም አንቀጹን እናነባለን። ትንኳሴ የጀመረው ካፊር ነው። ስለዚህ ራሳቸው የጀመሩትን እንዲቆም ቢደረግ ችግር የለውም። واضح يا شباب. وانما بداتها قريش حروبا يجمرت قريشوች ናቸው. يقول الله تعالى وهم بدؤوكم اول مره መጀመሪያ ጊዜ የጀመሯችሁ እነሱ ሆነው ትፈሯቸው አላችሁ ያትፍሯቸው ተጋደሏቸው ነው የሚለው አላህ Subhanahu Wa Ta'ala في سورة براءة أو في سورة التوبة. أما المسلمون فلم يكن المقصود من دورياتهم العسكرية إلا أن تفيق قريش عن غطرستها وصدها عن سبيل الله. የሙስሊሞች እንግዲህ ተንቀሳቃሽ ወታደሮችን በላቸው ማንንም የነሱ ኢላማው ምንድነው? ሙስሊምቶች ኩፋር ቁረይሽ ተኩራቷና ከበይቱላህ ከመከልከል እንድታንሰራራና ቆም ብላ እንድታስብ ነበር ይሄን የሚጠቀሙት ይላል። وتعمل معهم بالمساواة كل من الفريقين يعمل على شاكلته فالعقد بوضع الحرب 10 سنين حد لهذه الغطرسة والصد. 10 አመት ጦርነት እንዲቆም መስማማት የቁረይሽን ኩራትና የቁረይሽን ከካዕባ መከልከል ገደብ መስጠት ሆኖ ነው የሚታየው ይላል።
ودليل على فشل من بدأ بالحرب وعلى ضعفه وانهياره መስማማታቸው ይሄ የሚጠቁመው ነገር ካለ ጦርነት የጀመረው ጥንቋሴ የጀመረው ቡድን ወይም ኃይል እንደደከመና ቁዋው ኃይሉ መቆላሸቱን ነው የሚመራው ይሄ በንድ ይላል اما البند الاول የመጀመሪያው ደግሞ እንዳሳለፍነው ዘንድሮ ላይ ገቡ ነው የሚለው العامة هذا لا يدخلون بأي حال من الأحوال الثم بمملكة فهو حد لصد قريش عن المسجد الحرام فهو أيضا فشل لقريش زندرو إن لا تقبوا مالت تقر اللوم يا جب درو كم درك أزقزتان ناتفعلن يلاتشو من أنت نبراهن زندرو أتقبوا كرمو تقبوا اللاتشو مالت تقر اللوم عامتهم ملتنو ይላሉ ለቆየ ሰው አመት ያሸባብ በተለይ ባሁኑ ሰዓት አኺረ ዘመን ረሱሉ አለይሂ ሰላቱ ሰላም በሐዲሳቸው ተናግረዋል لا تقوم الساعه حتى يتقارب الزمان ቂያማ አይቆምም አሉ ረሱሉ አለይሂ ሰላቱ ሰላም ዘመኖች ሳይቀሩ فتكون السنه كشهر والشهر كجمعه والجمعه كيوم አንዳንድ ጊዜ ያሸባብ ቆም ብለን ስናስብ ትናንት የሰራውና ዛሬ የሰራው ይመሳሰልብሃል ይሄን ነገር ያረኩት ትናንት ነው ዛሬ ነው ተላል ምስዳቀል ለهذا الحديث ቂያማ ዘመን ይቀርባል ያሰበው ይሄን ማለት እንግዲህ ያው ነው አመትም አመት ነው ወርም ወር ነው ቀንም ቀን ነው ግን በረካው ይነሳል ድሮ በአንድ ቀን የሚሰራው ነገር ለብዙ ጊዜ ይሆናል አሁን አመት ሰርተህ ምንም የለም አላኩልን አሁን እዚህ ውስጥ የገባነው ምንድነው ዘንድሮ አትገቡም ከርሞ ነው መባሉ ችግር የለው ወደፊት እንደሚመጣውም እስቲሽሃድ ያላረገ ሰው استكرم الله ያቆየው ሰው ረሱሉ ጋር አለይሂ ሰላቱ ሰላም ገብተዋል 2000 ነው የገቡት ወደፊት እናያለን ሰባተኛው አመት ላይ استشهاد ያላረገ ያልተገደለ ማለት ነው ጃሃል ላይ ማዕረካ ላይ ያልተሰዋ ረሱሉ ጋር አለይሂ ሰላቱ ሰላም ሰባተኛው አመት ገብተው ዑምራ አድርገው ተመልሰዋል وليس فيه ما يشفي قريشን طمان የሚቆርጠው የሚያድናት ነገር እዚህ በንድ ውስጥ የለም ይላል سواء انها نجحت بالصد لذلك العام الواحد فقط ለአንድ አመት በመከልከል ነጃህ ብታገኝ እንኳን ይሄ ግዛዊ ወይ ለታዊ እንጂ ቋሚ ነጃህ አይደለም ይላል اعطت قريش هذه الخلال الثلاثه للمسلمين እነሆ አሁን ያሳለፍናቸውን ሶስት ነገሮች ለሙስሊሞች ሰጡ ቁረይሾች ይላል وحصلت بإزائها خلة واحدة فقط بسوست بوتا እሷ ደግሞ አንድ ያገኘችው ስራ አለ ይላል وهي ما في البند الرابع አራተኛው መሰረት ምንድነው የሚለው አልሞ የሄደል ይመለስ ከፍሮ የመጣ እኛው ጋር ሊቀመጥ ላይ ይመለስ የሚለው ይሄ በሶስት በቡኑዶች ቦታ ፈንታ ይሄንን አገኙ ይላል ولكن تلك الخلة تافهة جدا ይሄ በጣም ቆሻሻ ወይ ውድቅ የሆነ ስራ ነው ይላል ليس فيها شيء يضر بالمسلمين ሙስሊሞችን የሚደርር ነገር የለም فمعلوم ይላል ሲያብራሩ ان المسلم ما دام مسلما لا يفر عن الله ورسوله ትክክለኛ ማን ከሆነ ወደ መዲና ሰልሞ የሄደው በትክክል ظاهرا وباطنا ከሆነ ከአላህና ከረሱሉ አይሸሽ የሚሸሽ ከሆነ ችግር አለበት ሊል ነው وعن مدينة الإسلام ولا يفر إلا إذا ارتد عن الإسلام ظاهرا أو باطنا فإذا ارتد فلا حاجة إليه للمسلمين وانفصاله من المجتمع الإسلامي خير من بقائه فيه سويو كتردد እዛ ሰዎች ሙስሊሞች ሶፍ ውስጥ ሆኖ ችግር ከሚፈጥር ከነሱ ርቆ እዛው ራሱን ችሎ መሄድበት ቢሄድ ነው የሚሻለው ይላል ይሄን ማለት በተዛዋሪ ሰውየው በትክክል ከሰለመ መካም ቢመለስ መዲናም ቢቀመጥ አንድ ነው ስለዚህ ወደ መካ መመለሱ የሚያመጣው ችግር በእስልምና ላይ የለም ነው የሚሉት وهذا الذي أشار إليه رسول الله صلى الله عليه وسلم بقوله أو يسألفنه رسول عليه الصلاة والسلام يتكسطنه بمالتاتشو إنه من ذهب منا إليهم فأبعده الله صحيح مسلم لا الليلة الحديث كنيا
ወደ እነሱ ተረድዶ የሄደ አላህ አራቀው ይሄን ሰውዬ ጅምላው ኸበርያ ነው ካል ወይ አላህ ያርቀው ሰውዬው እስልምናን አውቆ ሲያበቃ ተረድዶ ወደ መካ ከሄደ አላህ ከኛ አርቆታል ወይ ያርቀው ብለው መርገማቸው وأما من أسلم من أهل مكة كمكة ባለቤት የሰለመው አሉ فهو وإن لم يبقى للجوئه إلى المدينة سبيل وده مدينة لمتقات ومدينة لمهد من قد باينورو انكوا لكن أرض الله واسعة ألم تكن الحبشة واسعة للمسلمين حينما لم يكن يعرف أهل المدينة عن الإسلام شيئا بلى የመዲና ሰዎች ስለ እስልምና ምንም ሳያውቁ ለሙስሊሞች መካ ወይም ሐበሻ አልሰፋቻቸውም ወይ ወደ ሐበሻ አልሄዱም ወይ ነው የሚለው ስለዚህ ተመዲና ቢመለስ ሰውየው ሰልሞ ሄዶ ማለት ነው ወደ መካ ቢመለስ ሌላ ሀገር መሄድ ይችላል አርዱላህ ዋሲዓ ስለሆነች የግድ መዲና ካልሆንኩ ማለት አይተበቅበትም ነው የሚለው وهذا الذي أشار إليه النبي صلى الله عليه وسلم بقوله ومن جاءنا منهم سيجعل الله له فرجا ومخرجا أهل مزابي في الإمام مسلم إلى الرواية سلموا يمتاسوا إننا بنملسهم كمسلموا سلموا ودنيا يمتا بس منة مسرت بنملسهم الله موجعنا فرجا ومخرجا سيارق اللتا يكرم الله يارق اللتا لالو يا أبو بصير القصة ودفتنا لن ندت فرجا ومخرجا الله اندارق اللتا طيب والأخذ بمثل هذا الاحتفاظ وإن كان مظهر الاعتزاز لقريش إهاينة أصل وين إهاينة سممنت لقريش وكستاي يبلاينة كان بمسلاتشو لكنه في الحقيقة ينبئ عن شدة انزعاج قريش وهلعهم وخورهم وعن شدة خوفهم على كيانهم الوثني بظاهر ستاي كان لأن اعتزاز بمثل وستقن በጣም منزعجዎች እንደሆኑና ያልተረጋጉ የተረበሹ እንደሆኑ ይጠቁማል ይላል وكأنهم كانوا قد أحسوا أن كيانهم اليوم على شفا جرف هار لا بد له من الأخذ بمثل هذا الاحتفاظ ወሰንያችን ጣውት ማምለካችን ጊዜው እየቀረበ ነው የመፈራረሻው እና ስለዚህ ጠበቅ ያሉ ነገሮች መያዝ አለብን ይያሉ لذا يمثل لهن شرط يامتت الال وما سمح به النبي صلى الله عليه وسلم من أنه لا يسترد من فر إلى قريش من المسلمين فليس هذا إلا دليلا على أنه يعتمد على تثبيت كيانه وقوته كمال الاعتماد ولا يخاف عليه من مثل هذا الشرط ساتشو دقمو سلمو يمتان ملس على المالتاتشو سويو سلمو تلبو كسلم አምኖበት በቅቲና ስለሆነ የሰለመው ከሰለመ በኋላ ቢመለስም ባይመለስም በዲኑ ላይ ጽናት ይኖረዋል እስልምናችን በዛ አይነት መልኩ ምንም የሚነካው ነገር የለም ብለው መተማመናቸው ነው የሚገልጸው ይላል ከዛ በኋላ حزن المسلمين ومناقشه عمر النبي صلى الله عليه وسلم በዛ አይነት ሁኔታ ሙስሊሞች መተከዛቸውና ዑመር رضي الله عنه رسولنا عليه الصلاة والسلام ممالساتቸው መከራከር ማለት ነው مناقشه ማለት هذه هي حقيقة بنود هذا الصلح لكن هناك ظاهرتان عمت لأجلهما المسلمين كآبة وحزن شديد صلح الحديبية ይሄን ይመስላል አሉ በصلح الحديبية ላይ ሁለት ነገሮች ሙስሊሞችን በጣም ያስቸገረችና በጣም እንዲተክዙ ያረጉ ሁለት ንቁጣዎች አሉ ይላል الأولى أنه كان قد أخبرهم الناس نأتي البيت فنطوف به فما له يرجع ولم يطف به كما جمّلوا هنا منام يتشالوا بيت الله قبتن طوفا كفيلوቻችን ራሳችንን ተላይተን ከፊሎቻችን ተስተካክለን አይቻለሁ ብለው ነገራቸው ነበር ምን አላረጉም ብለን አልግናቸው ጊዜ አልወሰኑ እንዴት እንመለሳለን ይሄንን አውርተውን ሲያበቃ እንዴት ሳናረግ እንመለሳለን አንድ ያሳዘናቸውና ያስተከሳቸው መስአላ ይሄ الثانية ሁለተኛው ንቁጣ أنه رسول الله صلى الله عليه وسلم وعلى الحق
የአላህ መላእክተኛ ናቸው በሐቅ ላይ ናቸው ብለው ያምናሉ ሷሃቦች والله وعد اظهار دينه አላህ ደግሞ ሃይማኖቱን እስልምናን የበላይ እንዳረግ ቃል ተስፋ ገብቷል فما له قبل ضغط قريش واعطى الدنيه في الصلح የሙስሊሞች የቁረይሾችን ጫና ተቀብሎ የበታችነት እንደታሳዩ ከፍሮ ወደነሱ የሚሄድ አይመለስም ሰልሞ ወደኛ የሚመጣ ይመለሳል ማለት እንዴት እንረዳለን ይሄ በጣም አስጨነቃቸው እና በዚህ ዙሪያ ዑመር ምን አረጉ ልንል ነው ረሱሉን አለይሂ ሰላቱ ወሰለም ሙናቀሻ ያደረጉ كانت هاتان الظاهرتان مثار الريب أو الريب والشكوك والوساوس والظنون እነዚህ ሁለቱ አሁን የተጠቀስናቸው መስአላዎች ለብዙ ሙስሊሞች ሊጠራጠሩና ወስዋስ እንዲገባባቸው ጥርጣሬ እንዳድርባቸው አርገዋል እነዚህ ሁለቱ ነጥቦች ይላል وصارت مشاعر المسلمين لاجلهما جريحه የሙስሊሞች መሻዒር ስሜታቸው በእነዚህ ነጥቦች የተነሳ በጣም ቆሰለና ቅሬታ ተሰኛቸው ይላል بحيث غلب الهم والحزن على التفكير في عواقب بنود الصلح ሐሳቡና ትካዜው በጣም አጨነፋቸው የሱልሁን መጨረሻውን ከማስተንተን ይልቅ አሁን የተከሰተውን ክስተት ማየት እሱ አጨነፋቸው ይላል ولعل اعظمهم حزنا كان عمر بن الخطاب በጣም ቅር ያላቸውና የተከዙት ዑመር ናቸው ይላል فقد جاء الى النبي صلى الله عليه وسلم وقال يا رسول الله متنا صلح كمولا በኋላ ምን አሉ አለስና على حق وهم على باطل እኛ በትክክል ሃይማኖት ላይ አይደለንም እንዴ እነሱ በባጢል ላይ አይደሉም እንዴ ነው የሚሉት ዑመር ሲጠይቁ قال بلى እንደምትለው ነው እኛ በሐቅ ነን እነሱም በባጢል ላይ ናቸው አሉ ረሱሉ አለይሂ ሰላቱ ወሰለም قال أليس قتلانا في الجنة وقتلاهم في النار ብንጋደለ እነዚህ ሰዎች ጋር በዚህ ከምንስማማ የኛ የተገደለ ጀነት ነው የሚገባው የነሱ ሳት አይደል እንደሚገባው አሉ አሁን قال بلى قال ففيما نعطي الدنية في ديننا ለምንድነው ይሄ ከሆነ የበታችነት የምናሳየው በሃይማኖታችን ዙሪያ ብለው ዑመር ረሱሉን አለይሂ ሰላቱ ወሰለም ጠየቁ ونرجع ولما يحكم الله بيننا وبينهم ونرجع ለምንድነው የምንመለሰው አላህ Subhanahu Wa Ta'ala በእኛና በቁረይሽ መካከል ሳይፈርድ እንዴት እንመለሳለን ጥያቄው قال ابن الخطاب رسول عليه الصلاه والسلام من አሏቸው يا ابن الخطاب اني رسول الله ولست اعصيه እኔ አላህ መላእክተኛ ነኝ አላህን አላምፀውም ነው የሚሉት وهو ناصر ولن يضيعني ابدا الله سبحانه وتعالى قال ገብቷል እንዲረዳኝ ዲኔንም እኔንም እንዲረዳ الله سبحانه وتعالى لا يضيعني ቃል የገባውን በመታው እኔና ያሳንሰኝም አያጠፋኝም አሉ قال በዚህ መልኩ ሲመልሱላቸው قال اوليس كنت تحدثنا ان سناتي البيت فنطوف به ሁለተኛው ችግር اوليسም ይቻላል اولستም ይቻላል በሉጋ ደረጃ አፍሰሁ اولست ቢባል ይሻላል ነው የሚሉት በመብቃት ደረጃ اوليسም ይባላል አሁን ሙኻጠብ ናቸው ረሱሉ አለይሂ ሰላቱ ወሰለም ግን ليس بغائب ያመጡት ነው ዑመር ይቻላል من حيث اللغة صحيح لكن الافصح ان يكون بالتاء اوليس كنت تحدثنا ان سناتي البيت فنطوف به منما ይቻለው በይቱላህ ገብተን ስንጠውፍ አይቻለሁ ብለ አልነገርክንም ወይ ብለው ነው የሚጠይቁት ረሱሉን አለይሂ ሰላቱ ወሰለም قال بلى ብያለሁ አሉ በመናሜም አይቻለሁ ስንጠውፍ ግማሻችን ስንላጭ ግማሻችን ስንስተካከል فاخبرتك ان ناتيه العام ይሄ على تقدير حمزه الاستفهام ነው فاخبرتك ማለት ነው ዘንድሮ በዚህ ጉዟችን እንገባለን ብዬ ነግሬያለሁ እንዴ ነው የሚሉት ረሱሉ አለይሂ ሰላቱ ወሰለም قال لا እንደዛማ ዘንድሮ ብለው አልነገሩኝም አለ ዑመር قال فانك اتيه ومطوف به ስለዚህ በይቱላህ ትመጣ ትደርሳለህ ومطوف به ነው የሚሉት ያሸባ مطوفና طائف ይለያየ اسم الفاعل طاف يطوف طائف ነው
የሚዞር ሰው ማለት ነው ጣይፍ ሙጠውፍ ማለት ደግሞ ጠወፈ ለተክፊር ነው እስከሚበቃ ትዞርበታለህ ካዕባን አብሽር ነው የሚሏቸው ረሱሉ አለይሂ ሰላቱ ወሰለም طيب አሁንም ረሱሉን አለይሂ ሰላቱ ወሰለም እንዲህ ካማለሱ በኋላ ደግሞ ወደ ሌላ ሊሄዱ ነው ثم انطلق عمر متغيظا تقتتوا فأتى أبا بكر فقال له كما قال لرسول الله صلى الله عليه وسلم ሄዶ እንግዲህ ያው ለረሱሉ እንዳሉት አለይሂ ሰላቱ ረሱላህ የሰውዬ ያላህ መላእክተኛ አይደለም እንዴ ነው እኛ በሐቅ እነሱ በባጥ ለረሱሉ አለይሂ ሰላቱ ወሰለም ያሉትን ለአቡበክር አሉ ዑመር መልሳቸው የአቡበክር መልስ ሐርፈን ቢሐርፍ የረሱሉ መልስ ሌላ ብቻ ጨምረዋል እሳቸው ረሱል ስላላደሉ እሳቸው ሰሃቢ ናቸው አቡበክር መጨረሻው ላይ ያለው መልስ ሲቀር ልክ የረሱሉን መልስ ሰጥቷቸው ወረደ عليه ابو بكر كما رد عليه رسول الله صلى الله عليه وسلم سواء وزاد فاستمسك بغرزه حتى تموت فوالله انه لعلى الحق بايون ينጨመር እሳቸውም የአላህ ረሱል ናቸው የእሳቸውን መንገድ غرز ማለት አንድ ነገር እንደዚህ መትከል ማለት ነው ጀባብ غرز የሚባለው غرزን የሆነ ነገር ሲተክል ረሱሉም አለይሂ ሰላቱ ወሰለም የእሳቸውን መንገድ እሳቸው ያወጡትን ፋናቸውን ተከተል እስከምትሞት ድረስ በሐቅ ናቸው እሳቸው ብለው ሌላውን ሁሉ እንዳለ መልሰው ይሄንን ጨመሩ ይላል ثم نزلت إنا فتحنا لك فتحا مبينا إلى آخره ይላል فأرسل رسول الله صلى الله عليه وسلم إلى عمر فأقرأه إياه المهم إياها بالطر نبر نزلت سلالة عمر እንግዲህ ተቆጥተው ስላዩአቸው ጠሯቸውና ዑመርን እና ፈትሐናን አቀሯቸው ይላል فقال يا رسول الله هو فتح هو قال نعم فطابت نفسه ورجع ደስ ብሏቸው በአላህ ቃል በአላህ ወዕድ ተደስተው ተመለሱ ይላል ثم ندم عمر على ما فرط منه ندما شديدا ረሱሉን አለይሂ ሰላቱ ወሰለም ድድፍሬ የዛ ጊዜ ተከራከርኩ በማለት ተጸጸቱ በጣም ኃይለኛ የሆነ መጸጸት ተጸጸቱ قال عمر فعملت لذلك اعمالا ረሱሉን አለይሂ ሰላቱ ወሰለም ለመከራከሬ አላህ ከፋራ እንዳረግልኝ ብዬ ብዙ ኸይር ስራዎች ሰርቻለሁ ነው የሚሉት ما زلت أتصدق وأصوم وأصلي وأعتق من الذي صنعت من أجل الذي صنعت يومئذ مخافة كلامي الذي تكلمت به حتى رجوت أن يكون خيرا نبي رسولنا عليه الصلاة والسلام مكراكراتشو በጣም ተጸጸቱና በዛ ሙቃቢል ረሱሉን ተናገር አላህ ተቆጥቶብኝ ሊሆን ይችላል የዛ ጊዜ ብለው እንግዲህ ለእስልምና አስበው ነው እሳቸው እንጂ ረሱሉን አለይሂ ሰላቱ ወሰለም ለማስቸገር አልነበረም ባሪያ ብዙ ሁር ብያለሁ አሉ ሶላት ብዙ ሰገርኩ ጾም ብዙ ጾምኩ ይሄ ሁሉ ለምንድነው ረሱሉን አለይሂ ሰላቱ ወሰለም ስለ ሙናቀሻ ስላረጉ አላህ እንዳብስልኛንን ብዬ ነው የሚሉት ከዛ በኋላ እንሐለት አዝመቱል ሙስተضعفين የሙስተضعፎች ጭንቀት ተፈታች ነው የሚለው ولما رجع رسول الله صلى الله عليه وسلم الى المدينه እንግዲህ ሱልህ ሁደይቢያ አድርገው ወደ መዲና የተመለሱ ጊዜ ወጥማን ነቢሃ መዲና ላይ ሲረጋጉ እንፈለተ رجل من المسلمين ከሙስሊሞች እንግዲህ ሙስተضعፍ ተደርገው ከሚታዘቡት መካ ካሉት አመለጠ አንድ ሰውዬ ይላል ممن كان يعذب في مكة وهو أبو بصير ይባላል ኩንያው አሉ عتبة بن أسيد الثقفي ይባላል وكان حليفا لقريش ይላሉ أصحاب السير ይህ ሰውዬ ከጧይፍ ሰቂፍ የሚባል ቀቢላ አለ ከነሱ ነበር من حلفاء قريش እነሱ ጋር እንግዲህ ሕልፍ የሚባል አለ በአረቦች عادت ተሐሉፍ አርጎ ቁረይሾች ጋር ይኖር ነበር እስልምና ሲመጣ ሰልሞ እየቀጡት እያሰቃዩት መካ ይኖር ነበር አሁን بعد رجوع رسول الله صلى الله عليه وسلم الى المدينه واطمئنانه بها يسوي عملته الى رجل من ثقيف حليف لقريش قدم እንደተባለ فارسلوا في طلبه رجلين እንግዲህ ስምምነቱ ሰልሞ የሄደ ይመለሳል ተብሏል ከፍሮ የመጣ
አይመለስም ተብሏል። በስምምነቱ መሰረት ይሰውዬ ሾልኮ ወይም አምልጦ ወደ መዲና ሲሄድ ሁለት ሰዎች ሊልኩ ነው ቁረይሾች ላኩ። وقالوا للنبي صلى الله عليه وسلم العهد الذي جعلت لنا ለኛ ያረክልንን ስምምነት ፈጽምልን ስለዚህ ሰልሞ መጥቷል በስምምነቱ መሰረት ይሰውዬ ይመለስ አሉ فدفعه النبي صلى الله عليه وسلم الى الرجلين ይዛችሁ ሄዱ ተባሉ መዲና መጡ ሰውየው አቡበሲር መዲና ደርሷል ሰዎች ቁረይሽ ልከዋቸው መጡ ስምምነታችንን ፈጽምልን ይሄውላችሁ ይዛችሁ ሄዱ ተነስር ተባሉ እዲኔ ላይ ፈትኑኛል መከራ አስተቃዩኛል ብዙ መከራ ሳልፌያለሁ አይ ተስማምቻለሁኝ አላህ ፈረጀ ነው መخرج ያደርግልሃል ሄድ ነው የሚሉት ረሱሉ አለይሂ ሰላቱ ሰላም لا يخون አይከዱም ረሱሉ አለይሂ ሰላቱ ሰላም فخرج به حتى بلغ ذا الحليفة ሚቃቱ አህሊ መዲና ነው ብለናል ذو الحليفة የሚባል ቦታ እስከሚደርሱ ይዘውት ሄዱ فنزلوا ياكلون من تمر له እዛ ሆነ ዛፍ ስር አርፈው ተምር ነበራቸው መብላት ጀመሩ فقال ابو بصير لاحد الرجلين ከነዛ ከሚወስዱት ላንዲኛው ከሁለት ላንዲኛው والله اني لا ارى سيفك هذا يا فلان جيدا ይለዋል አቡ በሲር ይሄ ሰይፍ በጣም ጥሩ ሰይፍ ነው فاستله الاخر مغرور ናኛው እንግዲህ ከቤቱ መዘዘውና استله ማለት መዘዝ فقال اجل نعم ነው والله انه لجيد በጣም ጥሩ ሰይፍ ነው ይላል لقد جربت به ثم جربت ብዙ ጊዜ ሞክሬው አሳፍሮኛ ያውቅም የሰይፍ ስለዚህ በጣም ጥሩ ሰይፍ ነው የሰይፍ አይነቶች ታቃለህ ማለት ነው አንተ ሊለው ነው አቡ በሲር ያውቃልና فقال ابو بصير اريني انظر اليه እኔ ከርቀት ጥሩ መስሎኝ ነበር እንደዚህ ካለክ ካሞካሸውማ እስኪ ከቅርበት ሊየው አሳየኝ እስኪ ስጠኝ ነው የሚለው فامكنه منه አስመጨው ማለት ሰጠው فضربه حتى برد خلاص برد ማለት ሰውዬው ያሽባውን ሰውነታችን ሙቀታል ሩህ ከወጣች የለም ሙቀት ሰውዬው ሩሁ ከታች ነው የሚወጣው ብለናል ቀስ ይያለ በዚህ ነው ሾልኮ ወደ ላይ የሚሄዱ ለዛ ነው አይኑ የሚያንጋጥጠው ብለዋል ዑለማዎች ان الروح اذا خرج تبعه البصر ከዚህ ነው እየበረደ የሚመጣው ሰውዬው ሲሞት ከእግሩ ይጀምርና እየቀዘቀዘ ይመጣል አሁን በረድ ማለት ያው خلاص በረድ ሞት وفر الاخر حتى اتى المدينه ይሄኛው ሰውዬ እንግዲህ ከዙል ሁለይፋ ሩጦ መዲና ደረሰ فدخل المسجد يعد يروط مسجد ገባ فقال رسول الله صلى الله عليه وسلم حين رآه سياوت ገና ሳይናገር ሰውዬው لقد رأى هذا ذعرا ይህ ሰውዬ የሚያስደነግጥ ነገር አይቷል አሉ ገና ሲያውት እንግዲህ ምላስ ተጎልጉሏል ትንፋሹ አጥሮታል فلما انتهى الى النبي صلى الله عليه وسلم ሲደርስ قال قتل صاحبي واني لمقتول ጓደኛዬ ቅድም አብሮኝ የመጣው ተገደለ እኔም ማምለጫ የለኝም ገደላለሁ ነው የሚለው ስለዚህ እየተባባሉ فجاءه ابو بصير يا ابو بصير መጣ ደግሞ ወደ ረሱሉ አለይሂ ሰላቱ ወሰለም وقال يا نبي الله አላቸው ሰለላሁ ዐለይሂ ወሰለም قد والله اوفى الله ذمتك عهدهن الله ሞልቶልሃል እርሰው ልከውኝ ነበር ነው የሚለው قد رددتني اليهم ثم انجاني الله منهم አን እርሰው በስምምነቱ መሰረት ሰጥተውኛል ለነዚህ ሰዎች አላህ ደግሞ እኔን ከነሱ ነፃ አውጥቶኛል ሁለተኛ እንዳይልኩኝ ነው የሚለው ሰውየው ሊልኩት ፈርድ قال رسول الله صلى الله عليه وسلم ويل امه مسعر حرب لو كان له احد ويل امه እንግዲህ ማናው አይሻም ብለናል هلاك امه ማለት ነበር የናቱ ጥፋት ይስበት ማለት ነው እሱ አልተፈለገም ያው ከሊመቱን ተጅሪ على السنه العرب ይህ ሰውዬ ጦር ትንኳሴ እሳት አያያጅ ነው የሚሉት مسعر حرب ማለት አንድ ሰው አብሮት ጓደኛ ቢያገኝ ይሄ ሰውዬ ይሄን ያቆምነውን ጦርነት ቀሰቅሰዋል ነው የሚሉት ረሱሉ አለይሂ ሰላቱ ወሰለም فلما سمع ذلك عرف انه سيرده اليه ይሄን سمع እንደሚመልሱት አወቀ فخرج حتى اتى سيف البحر سيف البحر የሚላለ سيف البحر የሚላለ የባህሩን ዳር ወደ ቀይ ባህር አካባቢ እስከሚደርስ ድረስ ሄደ ይሄ የጻፉት ይሄንን ነው ሌሎቹ
صاحب نور اليقين الاخضر የሚል ሰውዬ እሱ ምን ብሎ ጽፏል እንግዲህ አስሐቡ ሲር ያ ሸባብ ይለያያል የኛው ሰውዬ ካለ ፍቃድ ሄደ ነው አሁን ምን እንረዳው ከዚህ مسعر حرب لو كان معه احد ሲሉ ይመልሱኛል ብሎ ከመዲና ወደ ባህር አልአህመር ሄደ ያኛው صاحب السيره የሚለው ደግሞ ረሱሉን አለይሂ ሰላቱ ወሰለም ይሄንን አላቸውና አትመልሱኝ ቢላቸው መዲና እንዳላይ የፈለክበት ቦታ ሄዳሉት ነው የሚለው መዲና እንዳትቀመጥ ታስወቅሰኛለህ ማለታቸው እኔ መመለስን ስለማያውቁ እነሱ ቃሉን አፈረሰ ታስብለኛለህ ሌላ ቦታ ግን እፈለክበት ሄድ ብለውታል ይላል በዛ አይነት መልኩም ያስቀመጡ ሰዎች አሉ ኪታብ ተከሻለው ማየት ይቻላል ኪታብ ያለው ሰው نور اليقين او نور اليقين في سيرة سيدي المرسلين وينفلت منهم ابو جندل بن صهيب አሁን እሱ አቡ በሲር ኢላ ሳሂል البحر ሄዷል ከቁረይሾች ደግሞ ሒካያ ነው ወይንፈሊቱ ወንፈለተ ነበር የሚባለው የዛ ስምምነቱ ላይ የመጣው የሱሀይል ኢብኑ አምር ልጅ አቡ ጀንደል አልዓሲ ወይም አብዱላህ ይባላል ብለን አልስሙ እሷ መለጠና ከቁረይሾች ፈለሂቀ ቢአቢ በሲሪን እዛ አቡ በሲርን ወሬ ጠይቆ እዛ ደረሰ ይላሉ فجعل لا يخرج من قريش رجل قد اسلم الا لحق بابي بصير ከቁረይሾች እንግዲህ ይሰልምና ወደ እስልምና አላስቀምጠው ሲሉት ቀጥታ ወደ የት ይሄዳል ወደ አቡ በሲር حتى اجتمعت منهم عصابه ብዙ ግሩፖች ሆኑ አንዳንድ አዕራቡ ከአዕራብ ከዘላኖች የሚሰልሙም ወደ እነሱ መጡ ይባላል فبلغ عددهم 300 አሁን ቅድም ያልነው ኪታብ ራሱ ምን ይላል 300 ቁጥራቸው درس إلى فوالله ما يسمعون بعير خرجت لقريش إلى الشام إلا اعترضوا لها فقتلوهم وأخذوا أموالهم قريش وجه لأن قد ود شام قمالوች ልከዋል ሲባል አይሰሙም ዛመንገር ላይ ተጠብቀው ያሉትን ሰዎች ገለው ግመሎቹን የወሰዱ ቢሆን እንጂ እንደዚህ ያረጉ በጠበጧቸው ማለት ነው ቁረይሾች فأرسلت قريش إلى النبي صلى الله عليه وسلم تناشده الله والرحم باللهنا بزمدنا املاك يالو يتماثنوا ወደ ረሱሉ ላኩ ቁረይሾች لما ارسل እነዛን ሰዎች ልከ አምጣ ብለው ምን አሉ ላኩ ለረሱሉ አለይሂ ሰላቱ ወሰለም ደብዳቤ فمن اتاه فهو امن እነዛን ሰዎች ወደ መዲና አስገባልን መንገዳችን ሰላም ይሁን ካሁን በኋላ ከኛ ሰልሞ የመጣ መልሳንልህም ነው የሚሉት እንግዲህ አንሐለት አዝመቱ المستضعفين ያለው فارسل النبي صلى الله عليه وسلم اليهم فقدموا عليه المدينه مدينه ገቡ ይላል ባጭሩ ዝራይ ስለዚህ በዛ አይነት መልኩ የሙስተضعፎች አዝማ ተፈታች ያው ሰውዬ ደግሞ የሚለው ደብዳቤ ላኩላቸው ረሱሉ አለይሂ ሰላቱ ወሰለም አቡ በሲር ነበር መጀመሪያ ሄደው ሶላት እሱ ነበር የሚያሰግዳቸው ይላል በፊት ይሄ ማንሳየት አቡ ጀንደል ابن سهيل ابن عمرو العامي ቁረይሺ ነው እሱ የሄደ ጊዜ አልኢማማ في ቁረይሽ ነው አሸባብ ሱሐቦች ጠንቀቀው ነው ዲናቸውን የሚያውቁ አቡ ጀንደል የመጣ ጊዜ ኢማማቶ ሰውየው ምንድነው ብለናል አቡ በሲር ليس قرشيا انما هو من خلفاء قريش ثقفي ነው አቡ ጀንደል መጣ የተባለ ጊዜ አስረከበ ኢማም አለሱ እሱ ነበር የሚያሰግዳቸው ይባላል የተወሰነ ቆዩ አሁን እንዳልነው ቁረይሾች ሲልኩ ወደ ረሱሉ አለይሂ ሰላቱ ሰላም ረሱሉ ደብዳቤ ጻፉላቸው እንደዚህ ነው ይህ ደብዳቤ ሲደርሳችሁ ሁላችሁም ቦታችሁን ትታችሁ ወደ መዲና ነው የሚፈልጋችሁ የለም ቁረይሾችም አይፈልጓችሁም ማንንም የሚፈልጋችሁ የለም ሲባል የረሱሉ ደብዳቤ ሲደርስ ይባላል ረዲየላሁ ዐንሁ ጣረሞት ላይ ነበር አቡ በሲር ሊሞት ሙህተበር ሆኖ የረሱሉ አለይሂ ሰላቱ ሰላም ደብዳቤ ተነበበ አቡ በሲር ሰለላሁ ዐለይሂ እዛው ነው የሞተው ነው የሚባለው አቡ በሲር ለመድخل المدينه አቡ በሲር ሰግዶ ያሉትን ሰዎች ይዞ እሱን ቀብረው ወደ መዲና ገቡ ይላል طيب ከዛ በኋላ እስላሙ አብጣሊን من ቁረይሽ አሁን ስድስተኛው አመት እንግዲህ እየጨረስን ነው ብዙ ጀግኖች ከቁረይሽ የሰለሙ አሉ ከነዛ እንግዲህ ልናይ ነው
وفي سنة 7 من الهجرة بعد هذا الصلح كصلح الحديبية بوهلا مالته صلح الحديبية እንግዲህ ዙልቂዕዳ ላይ ነው 6ኛው ዓመት መጨረሻ ብለናል ዙልቂዕዳ አልቆ ዙልሂጃ አልቆ ሙሐረም ከገባ በኋላ 7ኛው ዓመት ከገባ በኋላ ነው የሚለው أسلم عمرو بن العاص وخالد بن الوليد وعثمان بن طلحة እነዚህ ሶስቱ ሰለሙ عمرو بن العاص እንግዲህ የታወቁ ሱሐቢ ናቸው ፋቲሁ ሚስራ وبعد الشام خالد بن الوليد የታወቁ አንቱ የተባሉ ጀግና ናቸው ኢራቅንና ሻምን የከፈቱ እሳቸው ያሉበት ዘመቻ ተቸንፎ አይወቁም ነው የሚባለው ወላ ፊል ጃሂልያ ወላ ፊል ኢስላም ኃይለኛ ነበሩ المهم ብዙ ቂሷ አላቸው ይሄ ዑስማን ኢብኑ ጦልሃ ኢብኑ አቢ ጦልሃ አልሐጀቢ የመካን የካዕባን ቁልፍ የሚይዘው ሰውዬ ነው እነዚህን ሶስቱን ዘከረ ሌላ አባንም እነሱ ጋር ሰልሟል ይላሉ ያው የቅድም ያልናቸው ሰውዬ ባለ ኪታብ ትናንትና ማን ነው ዑስማንን መካ ይዟቸው የገባው ብለናል ያሸባ አባን ኢብኑ ሰዒድ ኢብኑ አቢ አልዓስ እሱ እነዚህ ሰዎች ጋር ሰልሟል ይላሉ ولما حضروا عند النبي صلى الله عليه وسلم እነዚህ ሰዎች ሰልመው ወደ ረሱሉ አለይሂ ሰላቱ ወሰለም ሲመጡ قال إن مكة قد ألقت إلينا أفلاذ كبدها مكة ጉበቷን ፈሊዝ ማለት ያው እንግዲህ ልጆቿን የምትሰስትላቸውንና አሉ የተባሉትን ልጆቿን ወደኛ ልካለች ብለው ደስ አላቸው ይላል ታች ጽፎ መቼ እንደሰለሙ በውልም ባይታወቅ እዚህ ዓመት አካባቢ እንደሰለሙ አህሉ ሲር ይذكራሉ ይላል اختلفوا كثيرا في تعيين السنة التي أسلم فيها هؤلاء الصحابة وعامة كتب أسماء الرجال تصرح بأنها سنة 8 متجر ብዙዎቹ ስለ كتب الرجال يጻፉ እነዚህ ሰዎች የሰለሙት 8ኛው ዓመት ላይ ነው የሚሉት ይላል ولكن قصة إسلام عمرو بن العاص عند النجاشي معروفة وأسلم خالد وطلحة حين رجع عمرو بن العاص من الحبشة فإنه بعد الرجوع قصد المدينة فلقياه في الطريق وحضر الثلاثة عند النبي صلى الله عليه وسلم وأسلموا وهذا يقتضي أنهم أسلموا في سنة 70 الله أعلم المهم 8ኛው ዓመት ላይ ነው የሚሏሉ 7ኛው ላይ ነው የሚሏሉ ይሄኛው ሰውየው 7ኛው ዓመት ነው የሰለሙት የሚለውን ያረጀሑ ይመስላሉ አሁንም ሱልህ አልሁደይቢያ በዛ አይነት መልኩ እያለቀ ነው ከዛ በኋላ ደግሞ ወደ ሌላ ጣውር እንገባለን هذا والله سبحانه وتعالى اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين